ሰላም እንዴት ናችሁ? ስለ አራቱ የእስያ ነብሮች ሰምታችሁ ታውቁ ይሆን? እኔም ዛሬ እነዚህ ነብሮች እነማን ናቸው፣ ለምንስ ነብሮች ተባሉና እንዴትስ ነብር ሆኑ የሚለውን ሰፋ አድርጌ ላስደምጣችሁ ወደድኩ። አብራችሁ እንድትሆኑና እስከ መጨረሻው እንድታደምጡኝ የአክብሮት ግብዣዬ ነው። አራቱ የእስያ ነብሮች ለአራቱ ሀገራት ማለትም ለሆንግ ኮንግ፣ ታይዋን፣ ሲንጋፖርና ደቡብ ኮሪያ ኢኮኖሚ የተሰጠ ቃል ነው። እነዚህ የእስያ ነብሮች የለውጥ ታሪክ የሚጀምረው ከሁለተኛው የዓለም ጦርነት በኋላ ነው። ሀገሮቹ ከ1960ዎቹ ጀምሮ እስከ 1990ዎቹ መካከል በተከታታይ ከፍተኛ የኢኮኖሚ እድገት አስመዝግበዋል። እነዚህ ሀገሮች ከቀላል የኢኮኖሚ አቅም ወደ ከፍተኛ የኢንዱስትሪ ሀገርነት እንዴት ተለወጡ የሚለውንና በዓለም አቀፍ ደረጃ የፋይናንስ ማዕከል እንዴት ሊሆኑ ቻሉ የሚለውን እስኪ አንድ በአንድ እንመልከታቸው። ከ1960 በፊት አብዛኛዎቹ በሚባል ደረጃ ድሃ ሀገሮች ነበሩ። ከፍተኛ ድህነት፣ የተፈጥሮ ሀብት እጥረትና በግብርና ላይ የተመሰረተ ኢኮኖሚም ነበራቸው። ሆንግ ኮንግና ሲንጋፖር በብሪታንያ ይገዙ ነበር። ደቡብ ኮሪያና ታይዋንም ደግሞ የጃፓን ቅኝ ግዛቶች ነበሩ። የሀገራቸው መንግስታትና ፖሊሲዎቻቸው ልዩ ልዩ ቢሆኑም በመሰረታዊነት ወደ ውጭ የሚላክ ሽያጭ ወይም ኤክስፖርት ሌድ ግሮዝ፣ አጠቃላይ ትምህርትና ብቁ የሰው ኃይል፣ ከፍተኛ ቁጠባና ትኩረት የተሰጠው የኢኮኖሚ ተቋም ዋና ዋናዎቹ የጋራ ባህሪያቶቻቸው ናቸው። በተጨማሪም የቴክኖሎጂ ውጤቶችን ወደ ውጭ ሀገር መላክ፣ የመንግስት ድጋፍ ማለትም መንግስት በተሻለ ኢንፍራስትራክቸር፣ ትምህርትና የቴክኖሎጂ ምርምር ላይ ከፍተኛ ኢንቨስትመንት ማድረግና የውጭ ኢንቨስትመንት ይጠቀሳሉ። ሲንጋፖር፣ ሆንግ ኮንግ፣ ታይዋንና ደቡብ ኮሪያ በኤክስፖርትና በፈጣን ኢንዱስትሪያላይዜሽን እየተረዱና እየተነዱ ከ1960ዎቹ ጀምሮ ከፍተኛ የኢኮኖሚ እድገት ካስመዘገቡ በዓለም ላይ ካሉ እጅግ የበለጸጉ ሀገራት ጋር ተቀላቅለዋል። ሲንጋፖርና ሆንግ ኮንግ የውጭ ፋይናንስ ማዕከልነትን ሲመሩ፣ ታይዋንና ደቡብ ኮሪያ ደግሞ የኤሌክትሮኒክስ ክፍሎችንና ኮምፒውተሮችን በማምረት ፈርቀዳጅ ናቸው። የኢኮኖሚ እድገታቸው ለብዙ ታዳጊ ሀገራት በተለይም እንደ ኢንዶኔዥያ፣ ፊሊፒንስ፣ ማሌዥያ፣ ታይላንድና ቪየትናም ላይ ላሉ የደቡብ ምስራቅ ኤዥያ ኢኮኖሚዎች ሞዴል ሆነው ያገለግላል። የአገራቱን የእስያ ነብሮች አጠቃላይ እይታ ስንዳስስ እንደ አውሮፓውያን አቆጣጠር ከ1997 የእስያ የፋይናንስ ቀውስ በፊት የአራቱ ሀገራት ኢኮኖሚ መጨመር የኤዥያ ተአምር በመባል የሚታወቅ ሲሆን ዋና ምክንያታቸው ደግሞ ወደ ውጭ መላክ ተኮር ፖሊሲዎቻቸውና ጥብቅ የልማት ፖሊሲዎቻቸው ናቸው። ኢኮኖሚዎቹ በፈጣን የኢኮኖሚ እድገትና ከፍተኛ ፍትሐዊ የገቢ ክፍፍል ረገድ ልዩ ነበሩ። የዓለም ባንክ ጥናት እንደሚያሳየው ከሆነ ደግሞ የማክሮ ኢኮኖሚ አስተዳደርና የፋክተር ክምችት ለኤዥያ ታምረኛ ሀገራቱ ሁለት የእድገት ስልቶች ነበሩ ናቸውም። የሆንግ ኮንግ ኢኮኖሚ በ1950ዎቹ በጨርቃጨርቅ ኢንዱስትሪ እድገት የኢንዱስትሪ አብዮት አሳይቷል። በብሪቲሽ ቅኝ ግዛት ውስጥ የነበረችው ሆንግ ኮንግ እንደ አውሮፓውያን አቆጣጠር በ1960ዎቹ ያለው ምርቷን በእጅጉ ያደገ ሲሆን ወደ ውጭ ደግሞ ኤሌክትሮኒክስ፣ አልባሳት እና ፕላስቲኮችን ትልክ ነበር። ሲንጋፖር ደግሞ ነፃነቷን ካገኘች በኋላ በሀገሯ ኃይል ኢኮኖሚ ልማት ቦርድ በማቋቋም ይህም የኢኮኖሚ ልማት ቦርድ የሀገሪቱን የማኑፋክቸሪንግ ዘርፍ ለማሳደግ ሀገራዊ የኢኮኖሚ ፖሊሲዎችን አዘጋጅቶ አጸድቋል። የኢንዱስትሪ ፓርኮችንና ይዞታቸውንም የተቋቋመ ሲሆን ሀገሪቱ የውጭ ኢንቨስትመንትን የሚስቡ የግብርና ማበረታቻዎች እንደ ታክስ ሆሊዴይ ያሉ ፖሊሲዎችም ነበሯት። ይህ በእንዲህ እንዳለ ደቡብ ኮሪያና ታይዋን በ1960ዎቹ አጋማሽ ላይ ፕሮግራሞችንና ፖሊሲዎችን ጨምሮ ከፍተኛ የመንግስት ጣልቃ ገብነት በኢንዱስትሪ ክፍለ ኢኮኖሚ ማድረግ ጀመሩ። ሁለቱም ሀገሮች እንደ ሲንጋፖርና ሆንግ ኮንግ ኤክስፖርትን ያማከለ ልማት ተከትለዋል። 51.7 ሚሊዮን የህዝብ ብዛት ያላት ሲሆን በ1948 ከሰሜን ኮሪያ ጋር ከተለያየች በኋላ በጥሩ ሁኔታ ላይ ትገኛለች። የዳበረ የሎጂስቲክ መሰረተ ልማት በመገንባትና በቻይናና በጃፓን መካከል ያለውን ስልታዊ አቀማመጥ በመጠቀም እንደ ሳምሰንግ፣ ሃዩንዳይ፣ ኤልጂ፣ ፖስኮ እና ሌሎች ምርቶችን በማምረት አራተኛው የዓለም ሀያል ኢኮኖሚ ለመሆን በቅታለች። የሀገር ውስጥ አጠቃላይ ምርቷ 1.6 ትሪሊዮን ዶላር ሲሆን ከሩሲያ ወይም ከካናዳ ጋር ተመሳሳይነት አለው። የአራቱ የእስያ ነብሮች ኢኮኖሚያዊ እድገት ምክንያቶችን ስናይ ደግሞ ለኢኮኖሚ እድገታቸው ዋነኛ ምክንያት የኤክስፖርት ፖሊሲያቸው ነው። አራቱ ሀገሮች የተለያዩ የኢኮኖሚ ርዕዮተ ዓለም ተከትለዋል። ሲንጋፖርና ሆንግ ኮንግ ነፃ ንግድን የሚያበረታቱ የኒዮሊበራል የንግድ ሂደቶችን ሲከተሉ፣ ታይዋንና ደቡብ ኮሪያ በበኩላቸው ለውጭ ንግድ ስራቸው ተስማሚ የሆኑ ድቅል ሂደቶችን ወስደዋል።
ደቡብ ኮሪያና ታይዋን ለንግድ ዕቃዎች ገበያ የኤክስፖርት ማበረታቻዎችንም ተግባራዊ አድርገዋል። የደቡብ ኮሪያ፣ የታይዋን፣ ሲንጋፖር መንግስት አንዳንድ የኤክስፖርት ዘርፎችን ለማስተዋወቅ በኤክስፖርት ላይ የተመሰረተ ፖሊሲም ተከትለዋል። ሁሉም ውጥኖችና ፖሊሲዎቻቸው አራቱ ሀገራት በዓመት በአማካይ 7.5% እድገት ለሶስት አስርት ዓመታት እንዲደርሱ ረድቷቸዋል። በዚህም ካደጉ ሀገራት ደረጃ ተርታ ተሰልፈዋል። ምንም እንኳን እነዚህ ሀገራት የእስያ ነብሮች ከፍተኛ የተባለ እድገት ላይ ቢሆኑም የገንዘብ ቀውስ ግን ሳያጋጥማቸው አልቀረም። እንደ አውሮፓውያን አቆጣጠር በ1997 በእስያ የፋይናንስ ቀውስ ወቅት የአራቱ እስያ ነብሮች ኢኮኖሚ ከፍተኛ ኪሳራ ደርሶበታል። ሆንግ ኮንግ በአክሲዮን ገበያና ምንዛሬ ላይ ከፍተኛ ኪሳራ ሲያጋጥማት፣ ይህም በሆንግ ኮንግ አስተዳደር የገንዘብ ባለስልጣናት ያልተለመደ የገበያ ጣልቃ ገብነት አስከትሏል። ደቡብ ኮሪያ ደግሞ የውጭ ዕዳ ጫናዋ በመጨመሩ በከፋ ሁኔታ ስትመታ፣ በዚህም ምክንያት ደግሞ ገንዘቧ ከ35 በመቶ እስከ 50 በመቶ ወድቋል። እንደ አውሮፓውያን አቆጣጠር በ1997 መጀመሪያ ላይ በሆንግ ኮንግ፣ ደቡብ ኮሪያና ሲንጋፖር የአክሲዮን ገበያ ቢያንስ 60% ቀንሶባቸዋል። እንደ አውሮፓውያን አቆጣጠር በ2008 መገበያጃ ላይ የአራቱም ሀገራት የሀገር ውስጥ ምርት ወይም ግሮስ ዶሜስቲክ ፕሮዳክት በአማካይ በ15 በመቶ ቀንሷል። ወደ ውጭ የሚላኩ ምርቶች በዓመት በ50 በመቶ ቀንሰዋል። ደካማ የሀገር ውስጥ ፍላጎትም በእነዚህ ኢኮኖሚዎች መነቃቃት ላይ ተጽዕኖ አሳድሯል። የችርቻሮ ገቢ በ2008 በሆንግ ኮንግ በ3 በመቶ፣ በ2008 በታይዋን በ11 በመቶ እና በሲንጋፖር 6 በመቶ ቀንሶ ነበር። ዓለም ከፋይናንሻል ቀውስ ስትነቃ የአራቱ የእስያ ነብሮች ኢኮኖሚያቸውም በጠንካራ ሁኔታ አገግሟል። የማገገሙ ምክንያት ደግሞ በመንግስት ማነቃቂያ መርሃ ግብሮች ምክንያት ነው። ይህም በ2009 በእያንዳንዱ ሀገር አጠቃላይ የሀገር ውስጥ ምርት ውስጥ ከ4% በላይ እድገት አስገኝቷል። በአራቱ ሀገሮች ውስጥ ያለው መጠነኛ የድርጅትና የቤተሰብ ዕዳ ለፈጣን መልሶ መቋቋም ሌላ ማብራሪያ ነው። እንደ ማጠቃለያ ስናደርገው አራቱ የእስያ ነብሮች ከ1960ዎቹ ጀምሮ በከፍተኛ ደረጃ ከፍተኛ የሆነ ኢኮኖሚ እድገት ሲያሳኩ ቆይተዋል። ይህ ምርቶችን ወደ ውጭ መመላክ እና በፈጣን ኢንዱስትሪያላይዜሽን አማካኝነት ነው። ለአራቱ የእስያ ነብሮች ኢኮኖሚያዊ እድገት ዋነኛ ምክንያት ሆኖ የሚጠቀሰው ደግሞ የኤክስፖርት ፖሊሲያቸው ነው። የዛሬውን በዚሁ ቋጨው። ቸር ሰንብቱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ማድረግ ቤተሰብ እንሁን። አመሰግናለሁ።